ሰውየው ወደ ልትሄድ ነው? ምን እባክህ ቤት መቀመጥ አስጠላኝና እኮ ወክ ላድርግ ብዬ ነው። ምነው አንተ እኔ አብሮ አደገን ወንድምህን ብቻዬን ጥለኝ ትወጣለህ? ምናልባት መውጣት ካልፈለግክና እዚህ መሆን ከፈለግክ ብዬ እኮ ነው። እንዴ እዚህ ብቻዬን ተጎልቼ እኔ ምን አደርጋለሁ? ና እንሂድ አትለኝም? በዛው የሚፈጠረው ነገር አይታወቅም። ምን ማለት ነው ደግሞ እሱ? በቃ የሚፈጠረው ነገር አይታወቅም ማለት ነው። ና በለን ሄዳውና እሺ ሄሎ ሁሉ አንቺ አለሽ? ግን አለው የኔ ቆንጆ። አንቺ ቆይ ምን ሆነሽ ነው እንደዚህ ዘጋሽኝ? አረ ምን ዘጋሻለሁ? ያው እኮ ከቤት ከወጣኝ ሳምንት አለፈኝ። ምን ነው በሰላም? አዎ በሰላም ነው። አንቺም እኮ ጠፋሽ። ቆይ ጓደኛዬ ምን ሆና ነው አይባልም? ይኸው ዛሬም እኮ እኔ ነኝ የፈለኩሽ። እሺ ለማንኛውም የት ሆነሽ ነው? ቤት ነው ያለሁት። በቃ እሺ እንዲያውም በሰፈራችሁ እያለፍኩ ነው መጣሁ። እሺ ነይ በቃ ጓደኛዬ። ኧረ አንተ ግን ይሄ ነገር ግን እያሰነፈን ነው መሰለኝ። ምኑ ነው የሚያሰንፈን? አብሮ መኖሩ ነዋ። ሳናስበው እኮ እድሜያችንም እየቆሰ ነው። የሆነ ነገር ማድረግ አለብን። ቆይ ታዲያ ምን እናድርግ? ትዳር ምናምን ነዋ። እኔ አንተ ደግሞ እኔን እየተደጋገፍን ጓደኝነታችን ከወንድም በላይ አልፎ ሌላ ደረጃ ላይ ደርሷል። መላመዳችን ይሁን እንዴ ምንም ነገር እንዳናስብ ያደረገን። አይ ጓደኛዬ ትዳር ማን ይጠላል ብለህ ነው? ግን ደግሞ አንተ ስለፈለክ ብቻ የሚሆን ነገር እኮ አይደለም። እና ስትፈልግ ነው እንጂ አይምሰልህ። ትዳር ከፈጣሪ ነው። ትክክለኛዋን ሴት እስካላገኘ ድረስ የፈለገ ብትፋቀር ብትጋባ እንኳን መጨረሻው ላይ ያምር ይችላል። እኔ እንደውም መረጋጋታችንን አልጠላሁትም። እሱማ ልክ ነህ፣ ግን ብናስብበት ይሻላል ብዬ ነው። እሱማ እናስብበታለን። አንቺ ግን ቆይ ምንድነው እንደዚህ የቤት ልጅ ልሆን ያልሽው? ምን ያደርጋል ባክሽ፣ ውጭ ሞተሽ ወከባ ነው የሚተርፍሽ። ኧረ ሰላምዬ፣ አንቺ ደግሞ በጣም ይጨንቃል። ባክሽን ዋናው እኔን አይጨንቀኝም። እሱ አይደለ ወሳኙ ነገር። አንቺን ካልጨነቀሽ እኔ ምን አገባኝ? ሰውዬ እንዴ የተጓዝነው መንገድ ግን ታውቋል? ዳንታ አይደክምምና ገና ለገና እኔ መሞት አለብኝ እንዴ? በቃ ለዚህች አቅም ነው ካልሄድን ምናምን ስትለኝ ነበር። አዎ ለዚህች አቅሜ ነው እንዴ? እኔ እኮ የወጣሁት ወክ ነው እንጂ ስደት አይደለም። በቃ እንመለስ። በቃ እሺ ነው እንመለስ። ጓደኛዬ በይ እንግዲህ እኔ ልሂድ። አንቺ እንደሆነ አንዴ ቤት ውስጥ መንነሻል። መመነናልሽ? በሽ በቃ ትንሽ ልሸኝሽ። ደስ ይለኛል። በቃ እሺ መጣሁ። ትንሽ የተጎሳቆልኩ መሰለኝ፣ ፀጉሬ ላስተካክለው። እሺ በቃ ተመለሽ ጓደኛዬ። ከዚህ በላይ ካሸኘሽኝ ቤቴ ልታደርሽኝ ነው። እሺ ሉዬ። እና ደግሞ እስኪ ነገ እንኳን ወጣ እንበል። አንቺ ምንድነው ሁልጊዜ ቤት የምትቀመጭ እንዴ? ከዚህ በላይ ለመቀመጥ እኮ እድሜሽም አይፈቅድም። ምን ማለት ነው ደግሞ እሱ? በአንዳንድ አጋጣሚ ነው ትዳርም የሚገኘው። ትዳር? ኧረ በእናትሽ አታስቂኝ። እኔ እሱ መቸገረኝ። እሺ ችግር የለውም፣ ለእኔም ቢሆን አይከፋም። ለማንኛውም ነገ እንውጣ። እደውልልሻለሁ። እሺ ደውይልኝ። በቃ ቻው። እንዴ ቴዳ፣ እቺ ልጅ አውቃታለሁ መሰለኛ። እንዴ ሰላም፣ እንዴት ነህ ቴዳ? ደህና ነሽ? ደህና ነህ? አቤላ ሰላም ናት። አውቃትም እንዴ? አውቃታለሁ መሰለኝ። ሰላም፣ እንዴት ነህ? በጣም ረጅም ጊዜ ሆነን እኮ። እንዴ በጣም ተጠፋፋን። እንዴ በጣም እንጂ። እዚህ ሰፈር ነሽ እንዴ? አዎ፣ በዚች እንደዚህ ጥፍ ብላ ነው ቤት ያለች።
ያውም ቅርብ ለቅርብ ነን። በቃ ስልክሽ ስጪኝና እደውልልሻለሁ። እሺ እደውልልሻለሁ። በል ቻው፣ ሰላም ነኝ። ቻው። እሺ። አይገርምም? አጋጣሚ አቃጣሪ ነው የሚባለው ለካ። ምንድን ነው በጣም ነው እንደ ደስ ያለ። እኔና እሱ እኮ ክላስ ውስጥ አብረን ነበረ የምንቀመጠው። እዛ ትምህርት ቤት ውስጥ ያላሳለፍነው ነገር የለም እኮ በእናት አይ ጊዜ። ይሄው አሁን አደግን። ሰላም ነው ለመባባል በቃ። እባክህ ልጅቷን አውቃታለሁ። ትምህርት ቤት እየነበርን በጣም ነበር የማትመቸኝ። ማለት ለምን? ብዙ ወንዶች ተፍተፍ ስለሚሉባት ነው መሰለኝ ለራሷ የምትሰጠው ቦታ በጣም ነበር የሚያናደኝ። እኔ ደግሞ እንኳን ተንጠባረውብኝ የዛ ግቢ ቺኮች ምንም ነበር የማይመቹኝ። እንዴ አንቺም እኮ የዋዛ አልነበርሽም። ስንት ቺኮች አይደሉ እንዴ እኔ ጋ እየመጡ አቤቱታ የሚያቀርቡት? አቤት ብዛታቸው፣ ስልችት ነበር እኮ የሚያደርገኝ። ተዋቸው እባክህ። አይ ሰሊና ግን እንኳንም አገኘኋት። እንዴት ወደ ኋላ እንደመለሰችኝ በቃ ምንም ነው የማታውቀው። በለዛው በጸበለ ጣጣህን እዛው ጨርስሽ። እዚህ ዘብኝ እንዳመጣ ነግሬያለሁ። ምን ነው አንተ ግን እንደዚህ ያዙ ይልቀቁኛል። የኔ እኮ 2 ሰዓት አብራት ብታሳልፍ ኖሮ አንተ ነበር ከህይወቴ ናት ሰልዬ ነፍሴ ናት ምናምን የምትል። ኧረ በእናትህ አታስቀኝ። ምን ቴዲን አገኘሁት ነው የምትይኝ? አዎ ከስንት ጊዜ በኋላ አይገርምም? በጣም እንጂ። ደግሞ እኮ ከጓደኛው ጋር ነበር። ማን ነው ደግሞ እሱ? ያ ቆንጅዬ ነገሩ ነው? አዎ እሱ ነበር እዛ ግቢ ውስጥ ቤስት ፍሬንዱ። ማን ነበር ስሙ? አዎ አቤል። ከአቤል ጋር ነበር። እኔ አላምንሽም። አቤልን አገኘሽው? ወይኔ ጉዴ! ይሄንንማ ነገ በሰፊው ነው የምናወራው። ነገ እመጣለሁ። እሺ በቃ ደህና ደር። ቻው። እሺ ቻው። አንቺ ምን አይነት የምስራች ነው የነገርሽኝ ጓደኛዬ? አንቺ ደግሞ አሁን ምን ሁሉ የምስራች? ቆይ ያምሻል እንዴ? እንዴ ከዚህ በላይ ምን የምስራች አለ? የድሮ ክራሽ ሲገኝማ ደስታ ነው እኮ። የድሮ ነገር ከሆነ አልፏል ማለት ነው። ያለፈ ነገር ከሆነ ደግሞ በቃ አለፈ። አላለፈም እንዴ? ምን ይታወቃል? የምርሽ ነው ግን ጓደኛዬ? እንደዚህ እየሆንሻለሽ እንዴ? እና ትቀልጃለሽ እንዴ? ሰው እኮ አንድ ቦታ አይቆምም። ምን አይነት ህይወት ውስጥ እንዳሉ በምን ታውቂያለሽ? እሱማ በምን ላቅ እችላለሁ? ግን እንኳን ተገኙ ማወቅ አይቀርም። ለጤና ያድርግልሽ። ነው የለውበትም። ስማ አሁን ከሰዓት ነው። አሁን ለመደወል አሪፍ ሰዓት ነው አይደል? ምን ሆናል አንተ? ከጠዋት ጀምሮ እኮ እንዲሁ ስትለኝ ዋልክ። አንተ ባከራስ ጉዳይ ነው። እኔ አሁን ልደውልላት ነው። ደውልላት ግን ይኸውልህ ለዚህ ሰዓት እንዳመጣ። አረ መጀመሪያ እስኪ ላገኛት። ምንድነው ደግሞ ሌላ ነገር አስመሰልከው እኮ። በቃ የድሮ ጓደኛዬ ላገኛት ነው አይደል? ሌላ ነገር አይደለም። ይኸውልህ እኔ ከማልግባባው ሰው ጋር ማውራት ይጨንቀኛል። በዛ ላይ ደግሞ ድሮ ማቆሱ አይመቸኝም። በተለይ ደግሞ እሷ። በቃ አንተ ደግሞ ችግር አለብህ። ለማንኛውም በቃ እኔ ልደውልላት ነበር። እና በቃ ሲደውልልሽ ንገሪኝ። ከዛስ ምን ልታደርጊ? ምን አደርጋለሁ? ከዛማ ሰብሰብ ብለን እንጫወታለና። እሺ እነግርሻለሁ። እሺ የኔ ቆንጆ። ቻው። ሰላም ጊዜ። አሜን። ሄሎ ሰሊና፣ ቴዲ ነኝ። ሄይ ቴዲ፣ እንዴት ነህ? አለው ልጅ ስለየ እንዴት ነሽ? በእናትሽ በቃ ትላንትና እኮ አንቺን አግኝቼ ስለ ድሮ የትምህርት ቤት ህይወታችን ሳስብ ነው ያደርኩት። እኔን ራሱ እኮ ወደኋላ ነው የመለስከኝ።
ታዲያ ለምን ሰሞኑን ሻይ ቡና አንልም? በደስታ ነገ ትችያለሽ? አዎ እችላለሁ። ወደ ከሰዓት ደውልልኝና እንገናኛለን። እሺ ስርዬ፣ እደውልልሻለሁ። በቃ ቻው። እሺ ቻው። ተሳክቷል ጓደኛዬ። ምኑ ነው የተሳካው? ምኑ ይሳካል? ነገ ልንገናኝ ነዋ። እንኳን ደስ አለ። እንኳን አሁኑ ደስ አለን። እኔ አይደለሁም እኮ አንተ ነህ ደስ ያለ። እኔ ምን አገባኝ? ያው የኔ ደስታ ያንተ ደስታ ነው ብዬ ነዋ። ምን ነው? ይሄኛው ግን ያንተ ብቻ ነው። እኔን አስወጣኝ። ይኸውልህ እንደውም ነገ አብረን ሄደን ነው የምናገኛት። እሺ ብትገለኝ እሷን ለማግኘት እኔ እግሬን ከዚህ ቤት አላነሳም። እሺ አንተ ደግሞ ችግር አለብህ። እንደውም ትሆኔ ብቻዬን እጅ አገኛታለሁ። እንደሱ ነው የሚሻለው። ሰላምዬ፣ እንዴት ነህ? አንቺ ደህና ነህ? እንዴት ነሽ? እኔ ግን ምን ግርም እንደሚለኝ ታውቂያለሽ? ምን ገረመህ? የድሮ ውበትሽ፣ አወራረሽ፣ መልክሽ ምንም የተቀየረ ነገር የለም። አንተም እንደ በፊቱ ተጫዋች ነው በእውነት። ምን ላድርግ ብለሽ ነው? በቃ እንሂዳ። እሺ ብዙ ጊዜ ቤት ካልሆንኩኝ እዚህ ነው የምመጣው። ምን ነው ብቻሽን ነው? አዎ ምን ነው? አረ ምንም፣ እኔ ለእንደዚህ አይነት ቦታ ሩቅ ስለሆንኩ ነው መሰለኝ። እና አሁን አንተ ምን ላይ ነህ? ምንም ቦዘኔ ነኝ። ግራጁዌት ካረኩ በኋላ 1-2 ዓመት ተቀጥሬ ለመስራት ሞከርኩ። እሱም አልሆንልህ ሲለኝ አርፌ ቁጭ አልኩኝ። እና በምንድን ነው የምትኖረው? አቤል ነዋ። አቤል ማለት አብሮ አደግ ጓደኛዬ። እሱ ኦንላይን ስራዎች ምናምን ተፍተፍ ይላል። በቃ እሱ ነው የሚያኖረኝ ማለት ትችያለሽ። ግን እንደዛ ማለት ይከብዳል። በቃ አብረን ነው የምንኖረው። ውይ በጣም ደስ ይላል። አንቺስ ምን ላይ ነሽ? እኔ ብቻዬን የምኖረው ፍሪላንስ የሂሳብ ሰራተኛ ነኝ። አብዛኛውን ስራዎችን ቤት ሆኜ ስለምሰራ፣ በዛ ላይ ደግሞ በወሩ መጨረሻ ሂሳብ መዝጋት ስለሆነ ስራዬ የቤት ልጅ በለኝ። ኧረ በጣም ደስ ይላል። ኧረ እባክህ አንተ ልጅ ተረጋጋ። ምንድነው አንድ ሴት አገኘው ብሎ እንደዚህ ሙሉ? ብቻ ግን ስላገኘኋት ደስ አለኝ። ግን እንዴት ነው እስካሁን አላገባችም እንዴ? በእርግጥ አልጠየቅኳትም፣ ግን ያገባች አይመስለኝም። በምን አወቅ? ምክንያቱም ቤቴ ውስጥ ብቻዬን ነው ሞሎ አለች። ከዛ ደግሞ እቤቷ በር ድረስ ነው የሸኘኋት። ናግባ ምናምን ስትል ነበር። አይ እንደዛ ከሆነ ተስፋ አለ ማለት ነው። እኔ እንጃ። እኔ እና እሷ እንደዚህ አይነት ነገር ይሆንልናል ብለን እንዴ? ቆይ ለምንድን ነው እንደዚህ አይነት ነገር የማይሆንላችሁ? በጣም ብዙ ነገር አለው። አንቺ ግን ታዝቤሻለሁ። እሺ ጓደኛዬ፣ ብቻሽን ታገኘዋለሽ እንዴ? አረ እኔ መች ነው የምሩን መሰለኝ። ይደውላል ብዬ ራሱ እኮ አላሰብኩም ነበረ። ከዛ ደውሎ ሲመጣ ነው እውነቱን እንደሆነ የገባኝ። በዛ ላይ ደግሞ እኮ ቤት ራሱ አልገባም፣ እዛው ከበር ነው የተመለሰው። እንዴ እንዴት አይደውልም? ያምሻል እንዴ? ማለት እኔማ ድሮም እሱ ልጅ እንደሚወድሽ ጠረጥራለሁ። አንቺ እኮ ሁኔታውን አስተውለሽው ስለማታውቂ ነው። አረ አንቺ ልጅ የሚመስል ነገር አታውሪ። ለነገሩ እንዴት ታስተዋይዋለሽ? የግቢ ወንድ ሁላ እንደዛ እየተረባረበብሽ በምን በኩል ታይዋለሽ? ህሊና በቃ በቃሽ፣ የማይመስል ነገር አታውሪ እሺ። አሁን ዋናው ነገር ብቻውን ያገኘሽ ወይስ ከጓደኛው ካቢል ጋር ነው? አረ ብቻውን የመጣው። አይ ጥሩ። ለማንኛውም ቀጣይ ስትገናኙ አብረን ነው እሺ የምናገኘው። አንቺ እሱን በዚህ ልክ ማግኘት ለምንድን ነው የፈለግሽው? ምንም እንዴ ምን ችግር አለው? ማለት የድሮ ክላስሜታችን አይደል እንዴ? ነው ወይስ እንዳገኘው አልፈለግሽ? አረ በጭራሽ። እሺ በቃ አብረን እናገኘዋለን። ለማንኛውም አሁን ተመለሽ። እሺ በቃ ቻው።
ኧረ በእናትህ አተው አንተ ልጅ ኧረ ተው። ዛሬ እንኳን ስልክህን ትተህ እስቲ አዋራኝ። ወንድሜ ቲክቶክ እኮ አይደለም እያዩ ያለሁት የስራ ጉዳይ ነው። ይገባኛል ስራ ነው እኮ ግን በቃ አንዳንዴም ለእኔ ጊዜ እየሰጠኝ። ምንድን ነው ቆይ የምንነግረኝ ነገር አለ ነው ወይስ ምንድን ነው? የምነግርህ ነገር ባይኖርስ እኔ ጨነቀኛ። ቆይ ለምን ይጨንቃል ነው? ያቺ ሰላም ተብዬ ጋር አልደወልክላትም? አንተ አየህ አይደለ አሁን ገና ጥሩ ሀሳብ አመጣ። በቃ አንተም ወደ ስራ ተመለስ፣ እኔም ሰላም ጋር ልደውልላት። ቴዲ እንዴት ነህ? ከየት ተገኘ እባክህ በዚህ ሰዓት? ካለሁበት ልበልሽ ሰላምዬ። ይልቅ ህሊና ታስታውሳታለህ? ድሮኛ ክፍል ህሊና አላስታወስኳትም። ማን ነበረች? ህሊና ነች የክላሱ በጥባጭ። አዎ አስታወስኳት። ያቺ ቀልቃለዋ ልጅ ነች አይደል? አዎ እሷ። ዛሬ ለምን ብቻሽን አገኘሽው ብላ ልትበላኝ ነበር። ምን እስካሁን ትገናኛላችሁ ማለት ነው? አዎ አሁን ላይ ብቸኛ ጓደኛዬ እሷ ብቻ ናት። በጣም ይገርማል። በቃ ነገ እናገኛታለና ምን ችግር አለው? ለምን ታዲያ ነገ ቤት አትመጣም? በደስታ። እሺ ነገ እንገናኝ በቃ። እኔም ደካክሞኛል ልተኛ ነው። ውይ ይቅርታ ከመሸ ደውዬ ጊዜሽን ተሻማብሽ አይደል? በቃ ሰላም ሄደ አደሪ። አይዞህ አይሳሳትም። በል ደህና እደር በቃ ቻው። ቻው። እሺ በቃ እንዴ አጅሬው እንደዚህ ሽቅርቅር ብለ ወሬት ነው እባክህ? እንዴ የት ሊሆን ይችላል? የዛሬው ቀጠሮዬንማ ነገር የለ እንዴ? ለካ ዛሬ ታገኛታለህ። አሬ ነገር ግን ልንሰባስብ ነው መሰለኝ። ሌላኛዋም የክፍላችን ቀልቃለዋ ጓደኛለች። ለምን ብቻሽን አገኘሽው ብላት ልትገለኝ ነበር እያለችኝ ነበር። በዛውም እሷንም ነው ማግኘት እባክህ። በቃ አንተ አሳባሳቢ ኮሚቴ ሆንክ ማለት ነው። በሆንስ ምን ይለኛል? ከሰሊና ጋር ከሆነ ገና ጀማውን ነው መሰበስበው። ወላ የፌስቡክ ፔጅ ራሱ ከፍታለሁ። ለምን ታዲያ የቴሌግራም አይሻለ? እሱም ይቻላል። በል በቃ በወሬ አትያዘኝ። ሂድ በሊቅና ምንም ደግሞ ይቀና ፌስቡክ ፔጅ መክፈቱ ነው። በቃ ጓደኛዬ እየመጣ ነው አይደለ? አዎ እየመጣ ነው። እኔ ግን ግራ ያጋባኝ አንቺ እንደዚህ መሆን ነው። እንዴ እኔ ምን ሆንኩኝ? በጣም ጓጓሻ እንዴ ለኦል ፍሬንድ ያልተጓጓት አይደለ? ማን ሊጓጓ ነው? ተይ እንጂ። መጣ መሰለኝ። እኔ ልክፈትለት እንዴ? አረ ቆይ ተረጋጊ፣ እኔ ራሴ እጅ ከፍታለሁ። እሺ ቶሎ ሂጂና ክፈችለት። ና ግባ። ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ህሊና በጣም ትለውጠሻል። በዛ ላይ ደግሞ በጣም አምሮብሻል። ቆይ ምንድን ነው ሚስጥሩ? ምን ሚስጥር አለው ብለክ ነው? አንተም ተለውጠሃል። ያው እንግዲህ ምን ይደረግ ብለሽ ነው። መቼም እንደ ድሮ ቀልቀል ማለቱን ትተሻል አይደል? እንዴ ለማን ብዬ ተወዋለሁ አይደል ሰሉዬ? አይ በፊት እንደምታውቃት ናት።
እኔ ሄዳ ትንሽ አትጫወትም? እንዲህ በቃ ተጫወትን እኮ ደግሞ እንዳልቀበል ሌላ ጊዜ የሚቆጠሩ። እሺ በቃ እኔም ልሂድ። እንዴት ነው ነገሩ? ሁለታችሁም ጥላችሁ ልትሄዱ ነው እንዴ? አዎ ሰላምዬ፣ እኔ ብቆይ ደስ ይለኝ ነበር፣ ግን ማግኘት ያለብኝ ሰው ስላለ ልሂድ። ካላችሁ እሺ ላስወጣችሁ። አይገርምም? አንድ አካባቢ ሆነን እስካሁን አለመገናኘታችን። በእርግጥ እኔና አቤል እዚህ ሰፈር ከገባን ገና 3 ወር ምናምን ቢሆንን ነው። ኦ ያ ጓደኛ ግን አለ? ግቢ እኮ አትለያዩም ነበር። አለ ምን ይሆናል ብለሽ ነው? እና ለምን ይዘኸው መተህ አላገኘነውም ነበር? ዋናው የኛ መገናኘት ነው። እሱማ የት አባቱ ይሄዳል? ይመጣል። አዎ ነገ እንገናኛለን። ግን ስልክህ የለኝም። ያዥዋ ታዲያ ምን ችግር አለው? እንዴት ነበር እባክህ? ምን እንዴት ነበር ትለኛለህ? ቤቷ እኮ ነው የጀመጣው። ትቀልዳለህ? እኔ ምን እቀልዳለሁ? ቀልዱን እኮ አንተ ነው የጀመርከው። ይልቅ እባክህ ያቺ ቀልቃላ ጓደኛዋን ማግኘት ነበር። ፍጥነት ስልኬን ምናምን አልተቀባበለችኝ መሰለኝ። በለው አደገኛ ጦርነት ልታስነሺ ነዋ። ጦርነት የለም እባክህ። አካሄድ የሚባል ነገር አለ። አካሄዱ ለኔ ቴዲን አገኘሁት ነው የምትይኝ? አዎ ከስንት ጊዜ በኋላ አይገርምም? በጣም እንጂ። ደግሞ እኮ ከጓደኛው ጋር ነበር። ማን ነው ደግሞ እሱ? ያ ቆንጅዬ ነገሩ ነው? አዎ እሱ ነበር እዛ ግቢ ውስጥ ቤስት ፍሬንዱ። ማን ነበር ስሙ? አዎ አቤል። ከአቤል ጋር ነበር? እኔ አላምንሽም። አቤልን አገኘሽው? ወይኔ ጉዴ! ይሄንንማ ነገ በሰፊው ነው የምናወራው። እንዴ ከዚህ በላይ ምን የምስራች አለ? የድሮ ክራሽ ሲገኝማ ደስታ ነው እኮ። የድሮ ነገር ከሆነ አልፏል ማለት ነው። ያለፈ ነገር ከሆነ ደግሞ በቃ አለፈ። አላለፈም እንዴ? ምን ይታወቃል? የምርሽ ነው? ግን ጓደኛዬ እንደዚህ እየሆንሻለሽ እንዴ? እና ትቀልጃለሽ እንዴ? ኦ ያ ጓደኛ ግን አለ? ግቢ እኮ አትለያዩም ነበር። አለ ምን ይሆናል ብለሽ ነው? እና ለምን ይዘኸው መተህ አላገኘነውም ነበር? ዋናው የኛ መገናኘት ነው። እሱማ የት አባቱ ይሄዳል? ይመጣል።
የምልክ ቆይ አንተ ምንድነው አቤል ማታመጣው እንዴ? ልጁን ደብቀ ምን ልታረገው ነው? ኧረ እኔ ምን ደብቀዋለሁ? እሱ ነው እንጂ ከቤት አልወጣም ሰው አላገኝም እያለች ቸገረኝ። ምንድነው እሱ ደግሞ ወጣ ወጣ አይልም እንዴ? ወይ ካልሆነ በቃ ለምን ቤት አትመጭም? ደስ ይለኛል። የምር? አዎ እውነት። ምንም ችግር የለውም። በቃ ነገ ትመጫለሽ። እሺ ሰላም ዋል። ቻው። እኔ የምልሽ ሰሊና እንዴት ነው ግን የፍቅር ጓደኛ ምናምን የለሽም እንዴ? ሰሞኑን እኮ ባይ ባይ ምንም አዲስ ነገር አላየሁም። አይ እባክህ እሱ ነገር እንኳን ይቅርብኝ። እንዴ ማለት ለምንድን ነው የሚቀርብሽ? ምክንያቱም ራስን ማድከም ነው። ማን ትክክለኛ ማንነትን ፈልጎ እንደሚመጣና እንደማይመጣ አታውቀውም። ስለዚህ ዝም ብለህ እየኖርክ ራስህን ከሁሉም ነገር ማራቅ ነው የሚሻለው። ቆይ ግን በዚህ ልክ ማን ቢጎዳሽ ነው ብቸኝነትን ያስመረጠሽ? ግራ በሚያጋባ ሁኔታ የቀረብኩት ሁሉ ወንድ ህይወቴ ላይ ጠባሳ ጥሎና ጎርቶኝ ነው የሚሄደው። ከዛ ውጭ ምንም ያተረፍኩት ነገር የለም። በጣም ያሳዝናል። አንዳንዴ እኮ ትክክለኛ አፍቃሪና ተፈቃሪ አያገጣጥሙ። አይምሰልህ። አንተ ስላልክ ሳይሆን እሱ ሲፈቅድ ነው ሁሉም ነገር የሚሆነው። ያንተን ሰው ቤትም አድርጎ ወደ እጅግ ያስገባልሃል። ልክ ነሽ ሰሊና። እኔ የምልሽ እኔ ሁሌ አንቺ ቤት ብቻ ከመመጣ አንድ ቀን ቤት መተሽ አንጫወትም? ቴዲ እኔ እኮ ብዙም ሰው ቤት መሄድ እሺ በቃ እመጣለሁ። እና መቼ? ችግር የለውም አንተ በፈለክ ቀን፣ ግን አንድ ቀን ብቻ። እሱ ምንም ችግር የለውም አንቺ እንደስ እንዳለሽ። በቃ እሺ እንደዛ ከሆነ ነገ እመጣለሁ። ነገ ግን አይሽ በቃ ነገ ይሁን፣ ግን ህሊናዬን ነገር እንዳታውቅ እንዴ? ለምን? ምክንያቱም አሁን አትጠይቂኝ፣ ሌላ ቀን እነግርሻለሁ። ትንሽ ፈጠን ትላለሽ ብለክ ነው አይደለ? እሱም አንዱ ምክንያት ነው። መልሽ ቻው በቃ ቻው። ነገ ልትመጣ እኮ ነው። ማናት ደግሞ የምመጣው? ሰሊና ነች። ሰላም። ቴዲ ግን ምን ሆናል? እሷን ልጅ እዚህ ቤት ይዛት እንዳመጣ ብያል ነበር። ንገረኝ፣ ቆይ ለምንድን ነው የምትመጣው? ምን ሆናል? ያማል እንዴ? እና ታዲያ እኔ ብቻ ሁሌ እሷ ቤት እየሄድኩኝ እንዲህ መናቀም አለ እኮ። ትመጣና ቤት እንዳለኝ ምናምን ማወቅ አለባት። ገባ? እሺ ትምጣ። ግን ይኸውልህ እሷ የምትመጣ ቀን እኔ እዚህ የለሁም። ኧረ እባክህ ወደ ሳይሆን በግድ ትኖራታለህ። ቴዲ ግን በቃ ሁሌ ችግር መፍጠር አይሰለችም? በቃ እሺ ሰሉዬ፣ መቼም የሴት ቤትና የወንድ ቤት ልዩነት እንዳለው ታውቂያለሽ አይደል? አዎ አውቃለሁ። ምን ነው? ያው ትንሽ ዘረክረክ ስላለች እንዳትታዘቢኝ ብዬ ነው። ኧረ አልታዘባችሁ። ቤተኛ ከሆንሽ ደግሞ ቤት አያያዝ በደንብ ታስተምሪናለሽ። እንዲህ በደስታ። እሺ በቃ። ያው ወንድሜ አቤል ደግሞ ስታየው ኮስታራ ሊመስል ይችላል እንጂ ስትቀርቢው በጣም ተጫዋችና አሪፍ ሰው ነው። ኧረ በቃ ተመለስ። ትንሽ ልሸኝሽ። አቤል እንግዲህ አቤልን ባለፈው አግኝተሽው ነበር? ሰላም፣ እንኳን ደህና መጣሽ። አረፍ በሏ።
ቴዲ ለምን አታነሳውም? ዝም ብሎ ማልፈለገው ስልክ ነው። ሰላምዬ እንግዲህ አቤል ማለት እሱ ነው። በጣም ወደው ጓደኛዬ ወንድሜ ማለት ያው አይ ቲንክ ከዚህ በፊት ትምህርት ቤት ግቢ ውስጥ ምናምን አይተሽው ሊሆን ይችላል። አዎ አይቼዋለሁ። እኛ ክላስ አብራችሁ ትመጡ ነበር አይደል? አዎ በደንብ። ምናልባት አስፈላጊ ስልክ ከሆነ አታነሳው? እሺ በቃ ላንሳው። እስከዛ እናንተ ተጫወቱ። አቤሎ በደንብ አጫውታት። እሺ ችግር የለውም። ሄሎ ሊና እንዴት ዋልሽ? እንዴ አንተ ግን ምን ሆነ ነው እንደዚህ ስልክህን ስቀጠቅጥ ማታነሳው? ይቅርታ በጣም አላየሁትም ነበር እኮ። ለማንኛውም እኔ እናንተ አይደለሁም እሺ፣ ቀጠሮ አክባሪ ነኝ። አሁን እሺ የቀጠሯችንስ ነገር? ወይ ሉዬ በእናትሽ ነገ እንገናኝ። ዛሬ የሆነሽ ጉዳይ ገጥሞኝ በጣም ሩቅ ቦታ ነው ያለሁት። እንዴ ቴዲ ምን ሆነሃል እንዴ? እና አትነግረኝም እንዴ? በነገራችን ላይ ግቢ ውስጥ በጣም ፌመስ ነበርሽ አይደል? ነበርኩ ብለህ ነው? ኧረ አይደለም። እውነቱን ለመናገር በጣም ጢባራም ነበርሽ። እንዴት እንደዛ አልክ? ያየሁትን ነው። የግቢ ቆንጆ ስለሆንሽ ይሁን ምን አላውቅም፣ ብቻ ግን የማስታውሰው ጢባራም እንደነበርሽ ነው። ምነው ልታናግረኝ ሞክረህ ዘግቻለሁ እንዴ? ኖ ለነገሩ እኔም ሰው ከማውራቴ በፊት ፊት ያለው፣ አንቺ ደግሞ ፊትሽ ስለማይፈታ ላናግርሽም አልሞከርኩም። ምናልባት መስሎ ይሆናል። አንዳንዴ እኮ ሰውን ካልቀረብከው ከሩቅ ብቻ በምታየው መገመት በጣም ከባድ ነው። ስለ ራስሽ ግን በጣም ነው መከላከል የምትችይበት። ሚስ አንደርስታንድ መደረግ አልወድም። ሰውን አከብራለሁ፣ ግን የማይሆን ነገር ስለኔ ሰው እንዲያወራም እንዲያስብም አልፈልግም። ስለኔ የምታስበውን ግን ስለነገርከኝ አመሰግናለሁ። አረ ይሄ እኮ ምንም አያስመሰግንም። እንደውም እንዴት ይለኛል ብለሽ የምትቆጭ ይመስሎኝ ነበር። አይ ሰው ስለአንተ የሚያወራህ እኮ ትልቅ ልብ ካለው ነው እንጂ ከጀርባክ ነው አብዛኛውን ሰው የሚያወራው። አመሰግናለሁ። ለምኑ? ትልቅ ልብ እንዳለኝ ስለነገርሽ። እና እንዴት ነበር ቆይታ? በጣም አሪፍ ነበረ። ስለመጣው በጣም ደስ ብሎኛል። የምርሽ ነው? አዎ የምሬን ነው። ስለዚህ ከዚህ በኋላ በደንብ ትመጫለሽ ማለት ነው? አዎ እስቲ እናያለን። ለማንኛውም ግን በቃ ተመለስ። ላድርስሽ እንጂ። አይ ችግር የለውም እንሄዳለን። ካልሽ እንግዲህ ይፈልጋል። ቻው። ሰላምዬ እንዴት አገኛት? አሪፍ ልጅ ትመስላለች። አንተ ደግሞ አሪፍ ልጅ ናት ላለ ማለት ነው አይደል እንደዚህ የምትለው? በእርግጥ እንደጠበቅኳት አይደለችም። ጥሩ ትናገራለች። በደንብ ስትግባቡ ደግሞ ታያታለህ። እንዴት አይነት አሪፍ ልጅ መሰለች። መቼስ ስናይ አይደለ ቀላል እናያታለን እንዴ? በደንብ እናያታለን እንጂ። እንዴት ዋልሽ ጓደኛዬ? ደህና ነኝ። ምንድነው ሰዓት ከሄደ በኋላ የምትመጪው? በሰላም ነው? ያ ቴዲ ተብዬ እያለ ምን ሰላም ይኖራል ብለሽ ነው? ቴዲ ደግሞ ምን አደረገ? ዛሬ ቤት እንሄዳለን ከአቤል ጋር አስተዋውቅሻለሁ ብሎ ቀጥሮኝ ስልኩን ብደውል ሊያነሳው ነው። ምን እንዴ? ከዛ በኋላ እሺ ምን አለሽ? በቃ በስንት መከራ አንስቶ ነገ እንገናኝ ምናምን አይለኝ መሰልሽ? ይገርማል በጣም እንጂ። ይህ ብሽቅ የሆነ ልጅ ምን እንደማደርገው ራሱ
ቴዲ አሁን ማመን ሳይኖርብኝ አይቀርም። ማለት ምኑ ነው እሱ የምታምነው? ሰላም በጣም ደስ የምትል ልጅ ነች። ይህንንማ እኮ ነግሬህ ነበር። ታውቃለህ አንዳንድ ሰው ለካ ቀርበህ ካላየኸው ምን አይነት ማንነት እንዳለው እርግጠኛ መሆን አችልም። ታዲያስ እሱን እኮ ነው ያልኩህ። ሰላምዬማ ነፍስ እኮ ናት አለች እንጂ ያቺ ግርግር የሆነች ጓደኛዋ። ሰላም መሰለች። ይሄ ብሽቅ የሆነ ልጅ ለካ አንቺ ደብቆ ሊያገኝሽ ስለፈለገ ነው አይደል? ይላሽ ያለ። አረ እንደዛ አይደለም፣ በአጋጣሚ ነው። ምንም አጋጣሚ የሚባል ነገር የለም። እኔ ልጁን በቻጣሁት። ተይ እንጂ ሰላም። ቆይ አንቺ ግን በዚህ ልክ አቤልን ለማግኘት ለምን ፈለግሽ? ኧረ ለምን ምን ሊሆን ይችላል? ይሄ ቴዲ ለሐሲሶኝ ነው እንጂ ሌላ ምን ሊሆን ይችላል? ለማንኛውም የሰላም ያደርግልሽ፣ ታገኘዋለሽ። እንዴት ነው ግን? ስታየው አሪፍ ልጅ ነው። አዎ ደስ የሚል ልጅ ነው። ተግባቢ ነው፣ ተጫዋች ነው ምናምን። እንዴ በዚህ ልክ ተግባብታችሁ ነው ወይስ ምን? አይ እኔ የትኛውንም ወንድ እንደዚህ ስትገልጭ አይቼ ስለማላቅ ነው። ኧረ እባክሽ ተይ እንጂ። ለማንኛውም አሁን መሄድ አለብኝ። ነገ እመጣለሁ ጓደኛዬ። እሺ ልሸኝሽ። በቃ ጓደኛዬ ተመለሽ። ደግሞ አንዱ እንዳይጠልፍብኝ። እሺ አልጠለፍብሽም። ለማንኛውም የሚፈጠረው አይታወቅም። ጠንቀቅ ብለሽ ሂጂ። እሺ እሺ ጓደኛዬ፣ በይ ቻው። ታስ አይ እንዴት ነህ? እንዴት ነሽ? አለን። ከየት ነው እባክህ? እዚህ እኮ የሆነ ሰው አግኝቼ እየመጣሁ። ወደዚህ ነሽ መሰለኝ። አዎ ወደዚህ ነኝ። እዚህ ጋር ነው እኮ ቤቴ። መንገዳችን አንድ ነው እና አልሸኝሻ? ደስ ይለኛል። እሺ። ዝም ብዬ ሳይሽ የብቸኝነት አድናቂ ትመስኛለሽ። ብቸኝነትን የመሰለ ምን አለ ብለህ ነው? ይቅርታ አድርጊልኝና እኔ በዚህ ሀሳብ አልስማማም። ሰው እንዴት ሰው በሞላበት ሀገር ብቸኝነትን ይመርጣል? ምናልባት ተፈጥሮ ይሆን? ተፈጥሯችንም ለብቸኝነት አይደለም የተሰራው። ለሰው መድኃኒቱ ሰው ነው ሲባል አልሰማሽም? ያን ያክል እኮ ሳይንስ ውስጥ መግባት አይጠበቅብህም። ለሰው መድኃኒቱ ሰው ነው እንደተባለ ሁሉ በዛው ልክ ደግሞ አጥፊውም ሰው ነው። በዚያ ተስማማ? በዚህ እንኳን እስማማለሁ። በቃ በል፣ እኔ ሰፈር ደረስኩኝ። ታዲያ ይህን ሀሳብ እንድንቀጥልበት በስልክ ብናወራስ? በነገራችን ላይ ነገሮችን ሚዛናዊ በሆነ መንገድ የሰውን ሀሳብ ሳትጋፊ የምትገልጭበት መንገድ በጣም እያስገረመኝ ነው። አየህ፣ አንዳንዴ ብቻህን ከመሆን የምታተርፈው አንድ ነገር ሊሆን ይችላል። ማሰላሰል፣ ነገሮችን ማገናዘብ የመሳሰሉት። ብቻዬን መሆንን እንደወድ ልታደርጊኝ ነው መሰለኝ። ቢሆንም አይከፋም። በነገራችን ላይ ከዚህ በኋላ ብቻ መሆን ምናምን የምታያቸው ነገሮች አይፈቀዱም። እንዴ ለምን? ምክንያቱም እኔ ስላለሁ ብቻ መሆንንና ከሰው ጋር መሆን ያለውን ልዩነት ለማሳየት ቆርጬ ተነስቻለሁ። ተው እንጂ እስቲ እናያለና።
ወዴት ነው እባክህ? ይኸውልህ ቴዲ፣ አንድ የምነግርህ ነገር አለ። የምስራች በለው። ምንድን ነው እሱ አቤል? ይሄን ነገር ከኔ እንደማትጠብቀው አውቃለሁ፣ ግን እንዳስቅብኝ። ታዲያ ምንድን ነው? ንገረኝና ነው እኮ ያስቃልም አያስቅም የሚለው መወስን። እሺ እነግርሃለሁ። አሁን ማንን ላገኝ እንደሆነ ታውቃለህ? ሰላምን። ምን? ማንን ያልከኝ? ሰላም ሰላም ናታ። ሰላም ማለት አንተና እሷን ሳላክ ተቀጣጥራችሁ ልትገናኙ አሁን ወደዛ እየሄድክ ነው? እንደዛ ነው እያልከኝ ያለው? እሱ ብቻ አይደለም። ሌላ ደግሞ ምን ቀረ ታዲያ? ሰላምን ሳልወዳት አልቀረም እና ደግሞ ከተሳካልኝ ዛሬ እነግራታለሁ። በቃ እኔ ልጅ ምንድን ያለው? የኔን ሰላም? ቆይ ምን አውርቶ ምን ተግባብቶ እንዴ? ይህማ በጨረሻ ወይኔ ቴዲ እንዴ! ይህ በጭራሽ መሆን የለበትም። እኔ ግን በጣም ግርም እያለኝ ነው። ማለት ምን ሆነ የገረመሽ? መጀመሪያ ከቴዲ ጋር ሳይክ አንተ ለእኔ እንደተሰማክ ነበር እኔም ለአንተ የተሰማኝ። ምን ተሰማሽ? አንተም እኔን ጢባራም እንደሆንክኝ ያሰብከው፣ እኔም ደግሞ ልክ አንተ እንደዛ እንደሆንክ ነበር ያሰብኩት። ግን ደግሞ በሚገርም ሁኔታ ከቴዲ ልክ አንተ ጋር ነው በደንብ የተቀራረብኩት። ሰሊና አንድ ነገር ልንገርሽ፣ እኔ እንዳየሽኝ ነኝ። በቃ የተሰማኝን ነገር ቀጥታ በመናገር ነው ማምነው። ሲመስለኝ አንድም እሱን ነገር መሰለኝ የወደድኩት። አሁን የምነግርሽን ነገር ግን ወደጂው አትወደጁ ምንም ማውቀው ነገር የለም፣ ግን እነግርሻለሁ። እሺ ምንድነው? ንገረኛ። ሰሊና ሳልወድሽ አልቀርም። በጣም በሚገርምሽ ሁኔታ አንዳንድ ሌሊቶች ስላንቺ እያሰብኩ ስራዬን ሁላ ዘነጋለሁ። እኔም ምን? እኔም እንዳንተ ተመሳሳይ ስሜት ነው የሚሰማኝ። የምርሽ ነው? ህሊና ጉዶኝልሻለሁ። ምን ሆነ ነው ቴዲ? ቆይ ምን ተፈጥሮ ነው? ይኸው ስፈዝ ከልጅነት ጀምሮ ያፈቀርኳትን ሰሊናን ልነጠቅልሽ ነው። ምን? አንተ ህሊናን ታፈቅራታለህ እንዴ? አዎ፣ ይኸው ከዛሬ ነገ እነግራታለሁ እያልኩኝ በገዛ ወንድሜ ልነጠቅ ነው። በዚህ ጉዳይ ተገናኝተን ማውራት አለብን። ቤታችሁ ስለማላውቀው ወጥተህ ተቀበለኝ። መጣሁ። እሺ ነይ፣ በቃ ነይ ውጪ። የሰው መገናኛው አይታወቅም የሚባለው ልክ እውነት ነው። በጣም እንጂ መቼም ቴዳ ሲሰማ በጣም መገረሙ አይቀርም። ሰምቷል? ምን? እንዲህ ሊሰማ ቻለ? ምክንያቱም ምን ነግሬው። የምርህን ነው? አዎ የምሬን ነው ሰሊና። አሁን ወደ አንቺ ከመምጣቴ በፊት እኮ እንደምወድሽ እንደምነግርሽ እና እንዲጸልይልኝ ነግሬው እኮ ነው የመጣሁት። ወይኔ አንተ ጉደኛ! እሺ ቆይ ምንድነው የተፈጠረው? ምንድነው የሆንከው? ንገረኝ እስኪ። ኧረ ተይኝ በእናትሽ ሉ። እሺ አሁን እንዴት ብዬ ነው ቆይ ለእሷም ለእሱም እንደምወዳት የምነግራቸው? አሁንማ ምን ትነግራቸዋለህ? ረፍዷል እኮ። እንዴ ማለት
ምንድን ነው ረፍዷል ማለት? ያ ማለትማ አንተም የምትወደውን ሰው አጥተሃል፣ እኔም የምወደውን ሰው አጥቻለሁ ማለት ነው። ማለት ይኸውልህ ቴዲ፣ እኔ አቤልን አስተዋውቀኝ ቤታችሁ ልምጣ ምናምን ስለ ነበረው አቤልን ከግቢ ጀምሮ ወዶ ስለነበር ነው። አንተ ደግሞ እኔና አቤልን ከማገናኘት ይልቅ ሰላምና አቤልን ማገናኘት መረጥክ። አሁን ሁለቱም ተፋቅረዋል። ይሄኔ በዚህ ሰዓት ፍቅራቸውን ተገላልጸው አለማቸውን እየቀጩ ይሆናል። ይሄማ በጭራሽ ነው፣ በጭራሽ። እንግዲህ የሆነውንና ሊሆን የሚችለውን የነገርኩ፣ መቀበልና ለመቀበል ደግሞ ያንተ ድርሻ ነው። ምንድን ነው በጣም ነው ደስ ያለ? እኔና እሱ እኮ ክላስ ውስጥ አብረን ነበር የምንቀመጠው። እዛ ትምህርት ቤት ውስጥ ያላሳለፍነው ነገር የለም እኮ በእናት ጊዜ። ይሄው አሁን አደገን። ሰላም ነው ለመባባል በቃ። እባክህ ልጅቷን አውቃታለሁ። ትምህርት ቤት እየነበርን በጣም ነበር የማትመቸኝ። ማለት ለምን? ብዙ ወንዶች ተፍ ስለሚሉባት ነው መሰለኝ። ለራሷ የምትሰጠው ቦታ በጣም ነበር የሚያናደኝ። እኔ ደግሞ እንኳን ተንጠባረውብኝ የዛ ግቢ ቺኮች ምንም ነበር የማይመቹኝ። አሁን ከሰዓት ነው። አሁን ለመደወል አሪፍ ሰዓት ነው። ምን ሆናል አንተ? ከጠዋት ጀምሮ እኮ እንዲሁ ስትለኝ ዋልክ። አንተ እባክህ የራስህ ጉዳይ ነው። እኔ አሁን ልደውልላት ነው። ደውልላት ግን ይኸውልህ እዚህ ሰዓት እንዳመጣ። አረ መጀመሪያ እስኪ ላገኛት። ምንድነው ደግሞ ሌላ ነገር አስመሰልከው እኮ። በቃ የድሮ ጓደኛዬን ላገኛት ነው አይደለ? ሌላ ነገር አይደለም። ይኸውልህ እኔ ከማልግባባው ሰው ጋር ማውራት ይጨንቀኛል። በዛ ላይ ደግሞ ድሮ የማውቀው ሰው አይመቸኝም። በተለይ ደግሞ እሷ። እንኳን ደስ አለ። እንኳን አሁኑ ደስ አለኝ። እኔ አይደለሁም እኮ አንተ ነህ ደስ ያለ። እኔ ምን አገባኝ? ያው የኔ ደስታ ያንተ ደስታ ነው ብዬ ነዋ። ምን ነው? ይሄኛው ግን ያንተ ብቻ ነው። እኔን አስወጣኝ። እኔ የምልሽ ሰሊና፣ እንዴት ነው ግን የፍቅር ጓደኛ ምናምን የለሽም እንዴ? ሰሞኑን እኮ ባይ ምንም አዲስ ነገር አለ? አይ እባክህ እሱ ነገር እንኳን ይቅርብኝ። እንዴ ማለት ለምንድን ነው የሚቀርብሽ? ምክንያቱም ራስን ማድከም ነው። ማን ትክክለኛ ማንነትን ፈልጎ እንደሚመጣ እንደማይመጣ አታውቀውም። ስለዚህ ዝም ብለህ እየኖርክ ራስህን ከሁሉም ነገር ማራቅ ነው የሚሻለው። ቴዲ አሁን ማመን ሳይኖርብኝ አይቀርም። ማለት ምኑን ነው እሱ የምታምነው? ሰላም በጣም ደስ የምትል ልጅ ነች። እሺ እነግርሃለሁ። አሁን ማንን ላገኝ እንደሆነ ታውቃለህ? ሰላምን። ምን? ማንን አልከኝ? ሰላም ናታ። ሰላም ማለት አንተና እሷን ሳለክ ተከታትራችሁ ልትገናኙ
አሁን ወደዛ እየሄድክ ነው? እንደዛ ነው እያልከኝ ያለው? እሱ ብቻ አይደለም፣ ሌላ ደግሞ ምን ቀረ ታዲያ? ሰላምን ሳልወዳት አልቀርም እና ደግሞ ከተሳካልኝ ዛሬ እነግራታለሁ። ኧረ ተይኝ በእናትሽ ነው። እሺ አሁን እንዴት ብዬ ነው ቆይ ለእሷም ለእሱም እንደምወዳት የምነግራቸው? አሁንማ ምን ትነግራቸዋለህ? ረፍዷል እኮ። እንዴ ማለት ምንድን ነው ረፍዷል ማለት? ያ ማለትማ አንተም የምትወደውን ሰው አጥተሃል፣ እኔም የምወደውን ሰው አጥቻለሁ ማለት ነው። ጭራሽ ሰክረ መምጣት ጀመርክ? ለምን አልሰክርም? ንገረኝ እስኪ። ለምን አልጠጣም? ለምን አልሰክርም? ምን ልሁን ብለህ ነው ቆይ የጠጣው? ምን ሆናለሁ እኔ? የምወደውን ሰው ብቻ ነው የተነጠቅኩት። ለነገሩ ተወው፣ እኔ አልከፋኝም። የምወደውን ሰው በምወደው ሰው ነው የተነጠቅኩት። ኢትስ ኦኬ። ሰላምዬ የእኔ ባትሆንም ያንተ ስለሆነች ግን ደስ ብሎኛል። ጓደኛዬ አንተ ለፍተሃል፣ ያድርግልህ ያድርግልህ። ጓደኛዬ ቆይ ለምን አልነገርከኝም? ለምን? አቤል አንተ ትቀልዳለህ አይደል? እንኳን ለአንተ ለእሷ ለራሷ እንኳን መች ነገርኳት። እሺ አሁን ምን ላድርግ? አንተ ነህ ከእሷ ጋር የሚያስተዋወቀኝ። በዛ ላይ ደግሞ ወንድሜ አንተ ነህ፣ ሁሉ ነገሬ። እንደ ተዋት የምትፈልግ ከሆነ ለአንተ ለወንድሜ ሁሉንም ነገር ነው እሺ ማድረገው። አያይ ተው አቤል፣ ይሄ ሊሆን የሚችል ነገር አይደለም። ሰላም አንድ ጊዜ አንተ ሆናለች። ከዚህ በኋላ መቼም ምን ልትሆን አትችልም። ምን ያክል በወዳትም ባፈቅራትም ያንተ ወንድሜ በመሆኗ እደሰታለሁ እንጂ አልከፋም። እኔማ ድሮም እሱ ልጅ እንደሚወድሽ ጠረጥራለሁ። አንቺ እኮ ሁኔታውን አስተውለሽ ስለማታውቂ ነው። ኧረ አንቺ ልጅ የሚመስል ነገር አታውሪ። ለነገሩ እንዴት ታስተዋይዋለሽ? የግቢ ወንድ ሁላ እንደዛ እየተረባረበብሽ በምን በኩል ታይዋለሽ? እሺ አሁን ምን ላድርግ? አንተ ነህ ከእሷ ጋር የሚያስተዋወቀኝ። በዛ ላይ ደግሞ ወንድሜ አንተ ነህ፣ ሁሉ ነገሬ። እንደ ተዋት የምትፈልግ ከሆነ ለአንተ ለወንድሜ ሁሉንም ነገር ነው እሺ ማድረገው።
አይ ተዋቢ፣ ይሄ ሊሆን የሚችል ነገር አይደለም። ሰላም አንድ ጊዜ አንተ ሆናለች። ከዚህ በኋላ መቼም ምን ልትሆን አትችልም። ምን ያክል በወዳትም ባፈቅራትም ያንተ ወንድሜ በመሆኗ እደሰታለሁ እንጂ አልከፋም። ሰላምዬ እንዴት አገኛት? አሪፍ ልጅ ትመስላለች። አንተ ደግሞ አሪፍ ልጅ ናት ላለ ማለት ነው አይደል እንደዚህ የምትለው? በእርግጥ እንደጠበቅኳት አይደለችም። ጥሩ ትናገራለች። በደንብ ስትግባቡ ደግሞ ታያታለህ። እንዴት አይነት አሪፍ ልጅ መሰለች። አንዳንዴ እኮ ሰውን ካልቀረብከው ከሩቅ ብቻ በምታየው መገመት በጣም ከባድ ነው። ስለ ራስሽ ግን በጣም ነው መከላከል የምችይበት። ሚስ አንደርስታንድ መደረግ አልወድም። ሰውን አከብራለሁ፣ ግን የማይሆን ነገር ስለኔ ሰው እንዲያወራም እንዲያስብም አልፈልግም። ስለኔ የምታስበውን ግን ስለነገርከኝ አመሰግናለሁ። ኧረ ይሄ እኮ ምንም አያስመሰግንም። እንደውም እንዴት እንዲህ ትለኛለህ ብለሽ የምትቆጭ ይመስለኝ ነበር። አይ ሰው ስለአንተ የሚያወራህ እኮ ትልቅ ልብ ካለው ነው እንጂ ከጀርባክ ነው አብዛኛውን ሰው የሚያወራው። ዝም ብዬ ሳይሽ የብቸኝነት አድናቂ ትመስኛለሽ። ብቸኝነትን የመሰለ ምን አለ ብለህ ነው? ይቅርታ አድርጊልኝና እኔ በዚህ ሀሳብ አልስማማም። ሰው እንዴት ሰው በሞላበት ሀገር ብቸኝነትን ይመርጣል? ምናልባት ተፈጥሮ ይሆን? ተፈጥሯችንም ለብቸኝነት አይደለም የተሰራው። ለሰው መድኃኒቱ ሰው ነው ሲባል አልሰማሽም? ያን ያክል እኮ ሳይንስ ውስጥ መግባት አይጠበቅብህም። ለሰው መድኃኒቱ ሰው ነው እንደተባለ ሁሉ በዛው ልክ ደግሞ አጥፊውም ሰው ነው። ጭራሽ ሰክረ መምጣት ጀመርክ? ለምን አልሰክርም? ንገረኝ እስኪ። ለምን አልጠጣም? ለምን አልሰክርም? ምን ልሁን ብለህ ነው? ቆይ የጠጣው ምን ሆናለሁ? እኔ የምወደውን ሰው ብቻ ነው የተነጠቅኩት። ለነገሩ ተወው፣ እኔ አልከፋኝም። የምወደውን ሰው በምወደው ሰው ነው የተነጠቅኩት። ኢትስ ኦኬ። ሰላምዬ የእኔ ባትሆንም ያንተ ስለሆነች ግን ደስ ብሎኛል። ጓደኛዬ አንተ ለፍተሃል፣ ያድርግልህ። ቆይሽ እኔ አሁን ምን ማድረግ እችላለሁ? በሁለት የሚወደዱ ሰዎች መካከል የገባውን ሴጣን እንደሆነ ከክል የተሰማኝ። ሰሉዬ የፈሰሰ ውሃ እኮ አይታፈስም። አንዳንድ ጊዜ ህይወት የምንፈልገውን ሳይሆን የሚያስፈልገንን ነው የምትሰጠን። ቆይሽ እኔን አሁን ምን ትመክርኛለሽ? በቃ አቤልን ማታፈቅሪ ከሆነ ተይው፣ የምታፈቅሪ ከሆነ ግን በዚሁ ቀጥይበት። ግን ቴዲ ለኔ ተይው ማለት ቴዲ እኔ እናንተ አብረው የሆኑትን ከማለየት ይልቅ ሁለታችን አብረን መሆናችን ነው ትክክል አይመስልም? አሉዬ አሁን ሳስበው አንቺ ያልሽው ነገር ነው ትክክል። እንዴት ታውቂያለሽ? አንዳንዴ ፈጣሪ እኛ የምንፈልገውን ሳይሆን ለእኛ የሚያስፈልገንን ነገር ነው የሚሰጠን። እወድሃለሁ።
እኔ ደግሞ አንቺ ከምትወጂኝ በላይ እወድሻለሁ።